السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله. الشزاري من ملكته رياض الصالحين هاي درساتنا النوم يعلن بترأس يصبر السرن باب الصبر. قد تزاري من النسابات وعن ابن مسعود رضي الله عنه كعبد الله بن مسعود تيزو الله يودد الله شونا أن رسول الله صلى الله عليه وسلم يا الله ملكتنيا يا الله صلاة الناس سلام بساتو لأيوننا قال انده بلوان إنها ستكون تنورا لك ولفيت تكستا لك بعدي كنيبوها لا أثرة عدلو مادالات تنورا لك وأمور ليلوش من نقروج تنكرونها يمتنكفاتشو يهون قالوا يا رسول الله الله ملك تنياه ويا لصحابه بزين جزين فما تأمرنا بمن تازلنا له يعني بلو ضيقوا من دنا درق تازلنا له قال بزين جزين ملك تنياه صلى الله عليه وسلم اندهالو تؤدون الحق تؤدون تدرس اللاجو تسد اللاجو الحق حقا الذي عليكم بأن انتلا يعلباتو وتسألون الله اللهم تطيق اللاجو الذي لكم لأن انت يهونون حقاتو سوّج ينفقواتو متفق عليه بخارينا مسلم يتسمى مبت والأثرة أثر مالات ودفيت أثر ينون المالتاتو الانفراد من مليت مالتنا بالشيء بهنا نجر عمن له فيه حق كاللو سو نتلو ليتو لراس مادرك راس مليت ما قل الليلوجن بزي حديث وسط كصبر قال يمياز نتف من دنيا له في حديث ما براري أتقرب على ملكو ملك تنيو من دنيا له إنها ستكون بعدي أثر كنيبوها لا بمريوች በኩል ከገዢዎች በኩል አድሎ ይኖራል ብለው ተናገሩ። ኦፍራ ወይም አድሎ ይኖራል ከፊሎችን የቀረቧቸውን እየጠቀሙ የተወሰኑትን ሊያገሉ የሚችሉ መሪዎች ይመጣሉ። ወኡሙሩን ሌሎችም ነገሮች ይከሰታሉ መሪዎች አካባቢ ቱንኪሩና የምትጠሏቸው የሆኑ ነገሮች መሪዎች ባለስልጣኖች ዘንድ ይከሰታሉ የሙስሊም ገዢዎች ዘንድ قالوا يا رسول الله يا الله ملكتنيا هوي አስቡት ከመሪዎች ዘንድ ከሱና ያፈነገጠ ሸሪዓ ጋር የሚጋጭ በህዝብ ዘንድ አድሎ መፈጸም ይከሰታል ይላሉ። ምላሹ ምን መሆን አለበት? በምንድነው ያን የምታዘን? መጋፈጥ መፋለም አለብን ወይ? ልክ ዛሬ ብዙዎች ዘንድ እንደሚታሰበው መሪዎችን በተለይ ሙስሊም መሪዎችን ማብጠልጠል የንቃተ ህሊና ማሳያ የብቃት ማሳያ እየተደረገ ነው ያለው ዛሬ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያስተማሩትን ተመልከቱት። ተወአዱን الحق الذي عليكم በእናንተ ላይ ያለባችሁን ሐቅ ታደርሳላችሁ። ምንድነው ሐቃቸው? የመሪዎች መስማት፣ መታዘዝ፣ በአደባባይ አለማብጠልጠል፣ አለማንቋሸሽ። ይህንን አድርሱ። በወንጀል እስካላዘዙ ትታዘዛላችሁ። وتسألون الله الذي لكم ለእናንተ ከነሱ መገኘት የነበረበትን ሐቅ ደግሞ እነሱ አልሰጧችሁም። ከአላህ ጠብቁ እንጂ በሰይፍ ሐቃችን እናስከብራለን ብላችሁ እንዳትነሱ እያሉ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ሐዲስ ነው። ካለንበት ርዕስ ጋር ምንድነው የሚገናኘው ከተባለ ግልጽ ነው። በደል እየተፈጸመ አድሎ ማግለል እየተፈጸመ ሶብሩ እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ትዕግስት ይኖራችሁ እየተበደላችሁ እንኳን ሶብር አድርጉ እያሉ ነው። መሪዎችን በወንጀላቸው መታዘዝ አይደለም የሚችሉ ፊትና በማይቀሰቅስ መልኩ መምከር አለባቸው። ይመክራሉ። ለደህንነታቸው ካልሰጉ
የባሰ መፍሰዳ ካልተከተለ መምከር ይኖርባቸዋል። የሚመክሩበት መንገድ ግን ጥንቃቄ ያለው አመጽ የማይቀሰቅስ የከፋ ፍትና በማይቀሰቅስ መልኩ መሆን አለበት። ስለዚህ ከዚህ ውጭ ባሉ ግን በደል እንኳን ቢኖር ሶብር አድርጉ እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ቀጣዩ ሐዲስ በዚህ ውስጥ ምን አለ? በመስማት በመታዘዝ ለመሪዎቹ ለማድላት እነሱን ለመጥቀም አይደለም ይሄ እየሆነ ያለው። ጥፋቱ ግጭቱ ቢከሰት ቢቀጥል ህዝብ ነው የሚጎዳው፣ አገር ነው የሚፈርሰው፣ ደም ነው የሚፈሰው። ለዛ ሲባል ነው ሶብር ይኑር ያሉት። ሶብር ይኑር የተባለው ታገሱ፣ በእነሱ ላይ አትውጡ ማለታቸው ለበደለኞቹ ድጋፍ ለመስጠት አይደለም። የሚከተለው ውጤት የባሰ እንዳይሆን ስለሚያሰጋሉ። እሺ وعن أبي يحيى كأبو يحيى تيزو أسيد بن حضير رضي الله عنه سماته أسيد بن حضير الله يهدر الله جل أن رجلا من الأنصار كأنصار من أندسو أنصار ملت مكة لي منه مدينة لي نبي صلى الله عليه وسلم الناس صحابه تشاتشو المهاجرون تقبلوا يستناجدوا يا أوسنا يا خزرج قوسا أبالات أمانيوش ناجو قال يا رسول الله يا الله ملك تنيهوي ألا تستعملوني أتشو من يمن أني نسلمنا تشو من يم كم استعملت فلانا أكلين اندشومكو فقال بزين زي النبي صلى الله عليه وسلم اندهالو إنكم إن أنت ستلقون بعدي كنيبوها لا تقنيا لا تقد ما تشوال أثرة عدلو يقدما تشوال أثرة مرج عدلو يقدما تشوال فاصبروا تاقسوا حتى تلقوني على الحوض حوض لا يسكم التاقني من درس يهين يو صحابي أبو يحيى سيد بن حضير يستلال في الحديث لي أن رجلا من الأنصار كأنصار يكون نسب عند أحاديثه زقا بجعل موت راساتشو ناتشو أن رجلا من الأنصار يالوث سماتشو ستوت እንጂ ኢልሃም አድርገው እንጂ ራሳቸው ናቸው ይላሉ። والله اعلم አንድ የአንሳር የሆነ ሰው ከአንሳር የሆነ ሰው የአላህ መልእክተኛን እነከሌን እንደምትሾመው በተለያየ ቦታ ላይ በተለያየ ሀገራት ላይ እንደምትሾመው እኔን ስለምን አትሾመኝም ብሎ ጠየቃቸው። የመልእክተኛው ሰለላሁ ዐለይሂ ወሰለም ምላሽ ምንድነው? አንተንም እሾመሃለሁ አለ። እርግጥ ነው ዒማራን ለጠየቀ ሰው አይሾም። በአብዛኛው ይሄ ነው ያላቸው አካል ስልጣንን ለጠየቀ ሰው አይሰጡም። ይሄ አንድ ነው እንዳለ ነው። ሁለተኛ የሚሰጡት ስልጣንን የበለጠ ከኢማን አንፃር ጠንካራ የሆነ ከተቅዋ አንፃር በላጭ የሆነ ሆኖ የማይሾሙት ሰው አለ። ኃላፊነትን ይሄኛውን ኃላፊነት በተለየ ለመሸከም ብቁ ነው አይደለም የሚለውን አይተው ነው የሚሰጡት። በራሱ በተቅዋ ከሚሾሙት የበለጠ የተሻለም ሊሆን ይችላል እኮ። ነገር ግን ይሄኛው ኃላፊነት ደግሞ ሌላ ተጨማሪ ቁዋ ይፈልጋል፣ አቅም ይፈልጋል፣ ብቃት ይፈልጋል። ይሄንን ማይተው ነው ዝም ብሎ አይሾሙ። ለዚህም ነው ጠንካራ ከሚባሉ ታዋቂ ሰሃቦች ውስጥ ያልሾሟቸው አሉ። ጠይቀው የሚያሰጡ አንተ ለዚህ አትሆንም ያሏቸው አሉ። ስለዚህ እዚህም ላይ ከሌን እንደሾምከው ለምን አትሾመኝም ብሎ ለጠየቃቸው ከአንሳር የሆነ ጎሳ ምን ብለው መለሱ? ኢነኩም እናንተ ማለት አንሳሮች ማለት አንሳሮች ሰተልቀውነ በዕዲ አተረቱ ከኔ በኋላ አድሎን ታገኛላችሁ። ይሄ አነጋገር ይላሉ ዓሊሞች አንደኛ ኺላፋ ከአንሳሮች እንደማይሆን ፍንጭ አለው፣ ጥቆማ አለው እዚህ ውስጥ። አድሎ ይገጥማችኋል ማለት መሪ ስለማይሆኑ ማለት ነው። መሪ አትሆንም፣ ከእናንተ መሪነት አይሆንም። መሪነት ከቁረይሽ እንደሚሆን ግልጽ ሐዲስ አለ። ሰተልቀውነ በዕዲ አተራ ፈስቢሩ ታገሱ። አምጻችሁ ውጡ አይደለም ያሉት፣ ሐቃችሁን በመሳሪያ አስከብሩ አይደለም ያሉት። ትዕግስት አድርጉ እስከመቼ? حتى تلقوني እስከምታገኙኝ على الحوض حوض ላይ يوم القيامة እስከምታገኙኝ ድረስ ማለት አንሳሮች ያላቸውን ደረጃ ሐውድን ከሚጎናጸፉት እንደሆኑ ምን እየጠቆማቸው ነው? ፍንጭ እየሰጡ ነው ያሉት እዚህ ውስጥ። ቡኻሪና ሙስሊም የዘገቡት ነው። ኡሰይድ የሚለው ቃል بضم الهمزة او ብለን ሐምዛን በضم አድርገን ኦ وحضير የሚለው ቃል ደግሞ بحاء مهملة مهملة ከዚህ በፊት ታሰፈናል ይመስለኛል። ምን ማለት ነው? ነጥብ የሌላት ማለት ነው። ሙዕጀማ የሚለው ቃል ተቃራኒ
ሙዕጀማ ከሆነ ነጥብ ያለበት ነው አሳልፈናል። ሙህመላ ነጥብ አልባ የሆነች በቀደመው ዘመን ከነጭራሹ ሐረካም አልነበረም ነጥቦችም አልነበሩም አረበኛ ጽሑፍ ላይ በፊት በነነወይ ጊዜ ሳይሆን ቀደም ባለው ጊዜ። ነገር ግን ኋላም ላይ በእጅ ስለሚጻፍ ምን ሊሆን ይችላል? ነጥብ ሊጠፋ ይችላል። አንድ የሚሆንበት ቦታ ሁለት ሊደረግ ይችላል። በእጃቸው ስለሆነ የሚጽፉት የተለያዩ ክፍተቶች ሊያጋጥሙ ይችላሉ። ስለዚህ ወደ ኋላ ያለ ሰው ዝም ብላ ነጥብ ከሆነች የተደረገችው ያቺ ጠፍታ ከሆነ አሳስቶ ሊያነባት ይችላል። አረብኛ ደግሞ ምን የሆነ ነው? በጣም ረቂቅ የሆነ ቋንቋ ነው። በአንዲት ነጥብ መጥፋት ሙሉ ትርጉም ሊቀየር ይችላል። ስለዚህ ነጥቦችን ከማስቀመጣቸው ጋር ምን ያደርጋሉ? በዚህ መልኩ ضبطን ይናገራሉ። ሑደይር የሚለው ቢሃኢን ሙህመለቲን ነጥብ አልባ በሆነች ሐ ነች። በኻ እንዳናነብ በጂም እንዳናነብ ነው። መضሙመቲን በضም አድርገን ሑ ብለን ወዳዲን ሙዕጀመቲን በዳድ ደግሞ ሙዕጀማ ነጥብ አላት እዚህም ላይ በምን እንዳናነብ ነው? ሷድ አድርገን እንዳናነብ ነው። መፍቱሐቲን በፈትሐ ሑደይር ብለን ወላሁ አዕለም ይበልጥ አዋቂው አላህ። ከዚህ ሐዲስ ምን እንወስዳለን? ላ የጁዙ አይፈቀድም ምን ጠለቡል ዊላያ ወልኢማራ ሹመትን ስልጣንን መጠየቅ አይፈቀድም። ከጠየቀም አይሰጥም። ይሄ ነው በአብዛኛው ያለ። ሌላ ነቢይ ሰለላሁ ዐለይሂ ወሰለም ወደፊት አድሎ ይኖራል ማለታቸው ምን እየጠቆሙ ነው ያለው? ምን እየሰጡት ነው ለሰውየው? አንተን ማልሾምህ ምክንያቱ በአድሎ አይደለም እየነገርኩህ ነው። ፈጽሞ ጥርጣሬ እንዳይኖርብህ። ነገር ግን ወደፊት እንዲህ አይነት ነገር ሊገጥም ይችላል። በሚገጥም ጊዜ የሚኖራቸውን ሁኔታ ጠቆሙ፣ ሰብር ማድረግ እንዳለባቸው። ከመሪዎች በኩል በደል በሚያጋጥም ጊዜ በዱንያ ጉዳይ፣ በስልጣን፣ በስጦታ፣ በጥቅማጥቅም ማግለል፣ ማዳላት፣ ሐታ በማይገባ መልኩ ማሰር፣ ማንገላታት ሊገጥም ይችላል። እኔ ጋር በደል ስለተፈጸመብኝ ህዝብ መቀስቀስ የለብኝም። ታላላቅ አይማዎች ስንት ነገር ደርሶባቸዋል። እነ ሻፊዒ፣ እነ አሕመድ፣ እነ ሐሰኑል በስሪ እስር ቤት ገብተው የወህኒ ቤት ጠባቂ ለምን ማታ ወደ ቤት አለቀህ ማለት ምሽት ላይ ወደ ቤት ልልቀቅህ ሌላ ሰው ሳያውቅ በጠዋት ታስገባሃለሁኝ አላቸው። ምክንያቱም ጥለውት እንደማይጠፋ ያውቃል። ሐሰን አልበስሪ ይታወቃል። መሪው ላይ በምትፈጽመው በሸፍጥ ላይ ክህደት ላይ አልተባበረም። ተመልከቱ፣ ተንኮል እየፈጸመ እንደሆነ ጠቁመው በዚህ ላይ አልተባበረም ነው ያሉት። በደል እየደረሰባቸው እንኳን ሰዎችን ወደ ሰይፍ መቀስቀስ ላይ አልነበሩ። የሞከሩ ሰዎች ነበሩ። ዘግናኝ የሆነ ነገር ነው የደረሰው። ታላላቅ ሰዎች አልቀውበታል። እነ ሰዒድ ብኑ ጁበይር ሐታ ሐሰኑል በስሪ ራሱ ቀደሙኑ ገብተው ነበር እንዲህ አይነት ፊትና ውስጥ። መጀመሪያ ላይ ትልልቅ ሰዎች ካለቁ በኋላ በነ አብዱራህማን ብኑ አልአሽዓፍ የተባለ ሰው በጀመረው ፊትና በጊዜው የነበሩ ክፍተቶች ስለነበሩ እነዚያን በሰይፍ እናስተካክላለን ብለው ወጥተው በሚያሳዝን ሁኔታ የኡማው ቁንጮች ናቸው ያሉት ትልልቅ። ሰዒድ ብኑ ጁበይር ሲገደሉ ኢማሙ አሕመድ ምን ይላሉ? የሱን ዒልም የማይፈልግ አንድ ሰው አልነበረም። ቁንጮ ነበር በዒልም። በዚህ ሁኔታ ላይ ያለ ነው የተገደለው። በዚህ መልኩ ነው የተገደለው። ቀድሞ በርካታ ሐዲሶች አሉ። እነዚያ ወይ ፊትና በመብዛቱ ምክንያት አላልቀኗቸውም፣ ትኩረት አልሰጧቸውም፣ ወይ ያልደረሳቸውም ሊኖሩ ይችላሉ ከውስጣቸው አላሁ አዕለም። ከዚያ በኋላ ግን ታላላቅ ዑለማዎች እነዚያን ሐዲሶች መነሻ በማድረግ መሬት ላይ ያለውን ዋቄ ተጨባጭ አድርገው በመነሳት ሙሉ በሙሉ በመሬት ላይ መውጣት አይፈቀድም የሚል አቋም ነው ያዙት። ኢማሙ አሕመድ ያ ሁሉም ግልጽ ሲደርስባቸው እንኳን ሰዎች መተው አማክረዋቸው ነበር እና ምጽወይ ብለው አይሆንም ነው ያሉት። አይቻልም። እንዲያውም የተወሰኑት ገፍተን እንወጣለን ሲሉ ከመሪው ጋር ሆነን እናንተ ላይ ለምንወጣው ነው ያሉት። በደል እየፈጸመ እያዩት ማለት ብዙ ነገር እያደረሰ እና ለመሪ በመቆርቆር አይደለም ጥፋት እየደገፈ ነው ያለው። የሚከተለው ውጤት ምንድነው የሚለው ነው የሚታየው። ይኸው ዛሬ ብዙ ለተጅሪባ የሚሆን ብዙ ነገር አለ አይደለ? አገር ፈረሰ፣ ህዝብ ተፈናቀለ፣ 100 ሺዎች አለቁ፣ ብዙ ልቂት ደረሰ። አገር ለብዙ ዓመታት ወደ ኋላ እየተመለሰ በርካታ ሙስሊም ላይ የደረሰው እያየን ያለን እና ሁለት ሙንከሮች ሲያጋጥሙ በሸሪዓ የመሪ ጥፋት አንድ ሙንከር፣ ሁለተኛ በመሪ ላይ አምጾ መውጣት
ሌላ ሙንከር። ሁለት ሙንከሮች ሲያጋጥሙ ሸሪዓው ምንድነው የሚለው? ማወዳደር። ሁለት ሙንከሮችን ለመጋፈጥ ከተገደድ የትኛውን የምንፈጽመው? በመጠኑ ዝቅ ያለውን የምንፈጽመው። መሪ ላይ አምጾ መውጣት ውጤቱ የከፋ ስለሆነ ነው ዓሊሞች የሚከለክሉት። የሐዲሱ መልእክት ነው እንጂ ለባለስልጣኖቹ ምን ለመስጠት አይደለም፣ ሽፋን ከለላ ለመስጠት አይደለም። ፈጽሙ። طيب ወደ ቀጣይ ሐዲስ እንግባ። وعن ابي ابراهيم كابراهيم عباس يزو عبد الله بن ابي اوفى رضي الله عنهما الله يولد الله عنه ولدهم ان رسول الله صلى الله عليه وسلم يا الله ملكتنا في بعض ايامه بكفيل ቀኖቻቸው ማለት ዘመቻዎቻቸው በሆነ ዘመቻቸው ላይ التي ያዘመቻቸው لقي فيها العدو ጠላትን የተገናኙባት የሆነች ከጠላት ጋር የተፋለሙባት انتظر ተጠባበቁ ነብይ ሰለላሁ ዐለይሂ ወሰለም حتى اذا مالت الشمس ፀሐይ እስከምታዘነብል ድረስ ከቀትር ወደ ምዕራብ አቅጣጫ እስከምታዘነብል ከሰዓት በኋላ እስከሚሆን ድረስ ተጠባበቁ። የፀሐይ ዋናው ግለቱ ትንሽ ቀነስ ማድረግ ሲጀምር قام فيهم በእነሱ ላይ ተነሱ ነብይ ሰለላሁ ዐለይሂ ወሰለም በሰሐቦች ላይ ምክር ሊሰጡ فقال እንዲሃሉ يا ايها الناس እናንተ ሰዎች ሆይ لا تتمنوا اتمنوا لقاء العدو ጠላት ጋር መገናኘትን አትመኙ። ጂሃድን መውደድ ማለት ሸሃዳን መውደድ ማለት ጠላት ጋር መገናኘትን መውደድ አይደለም። ከጠላት ጋር መገናኘትን አትመኙ። واسألوا الله العافية ደህንነትን ከአላህ ጠይቁ። አላህን ደህንነትን እንዲሰጣቸው። ዓፊያ የሚለው ጠቅላይ ቃል ነው። የጤና ዓፊያ ሊሆን ይችላል። ዓፊያ ሰላም መሆን ሊሆን ይችላል። ዓፊያ ከወንጀል ከሃዋ አካልንም ልብንም ዱንያንም አኺራንም ከሚጎዳ ነገር ሰላም መሆን ማለት ነው። ዓፊያ ሁሉንም ሊይዝ ይችላል። ዓፊያን አላህ ዓፊያን እንዲሰጣቸው ሰላምን ደህንነትን እንዲሰጣቸው ለመኑት። فإذا لقيتموهم እነሱን በመታገኟቸው ጊዜ ጠላት فاصبروا ጽኑ ታገሱ صبر መጣ واعلموا اوقوا ان الجنة جنة تحت ظلال السيوف ከሰይፎች ጥላ ስር ነው ያለችው ከሰይፎች ጥላ ስር ነው ያለችው ጀነት ያለችው ثم قال النبي صلى الله عليه وسلم كذا النبي من قالوا اللهم الله ሆይ منزل الكتاب መጽሐፍና አውራጅ ሆንክ ጌታ ቁርአን ሊሆን ይችላል الكتاب عهدية ወይም ደግሞ الكتاب አጠቃላይ መጽሐፍትን ያወረድክ ጌታ ومجري السحاب ደመናን የምትነዳ ከቦታ ቦታ የምታንቀሳቀስ የሆንክ ጌታ وهازم الأحزاب የጠላት የትብብር ኃይሎችን የጠላት ቅንጅቶችን አሸናፊ የሆንክ هازم አሸናፊ የሆንክ ጌታ اهزمهم አሸንፋቸው አንተ وانصرنا عليهم በእነሱም ላይ እርዳና متفق عليه بخارينا مسلم يتسمعون حديث يا حديث استلالفي عبد الله ابن ابي اوفى ሁለቱም ሰሐቢዎች ናቸው። የአላህ መልእክተኛ እንዲህ ብለዋል አሉ በሆነ ዘመቻቸው في بعض ايامه ማለት አያም يوم የሚለው እንደያገባቡ ትርጉሙ ሊለያይ ይችላል። ከዘመቻዎቻቸው በአንዱ ከጠላት ጋር ተገናኙበት ፀሐይ ዘንበል እስከምትል ከጠበቁ በኋላ ያ ايها الناس ምን አሉ ሰዎች ሆይ ከጠላት ጋር መገናኘትን አትመኙ። አላህ ሰላምን ደህንነትን እንዲሰጣችሁ ለምኑት። ነገር ግን መገናኘታችሁ አይቀር የሆኑ ከተፋለማችሁ ፊት ለፊት ከተገናኛችሁ ግን ጽኑ እንዳትሸሹ ሶብር አድርጉ። ይሄ ሶብርን በተለያየ አቅጣጫ ነው እየተገለጸልን ያለው። መከራ በጤና ጉዳይ፣ በቤተሰብ ህልፈት፣ በዱንያ መውደል፣ በገንዘብ መጉደል፣ መጥፋት የሚገርም የተለያዩ ፈተናዎች አሉ። ከዚያም አልፎ ምን ተጠቀሰ ደግሞ በመሪዎች በኩል የሚገጥም አድሎ ጫና ظلم በደል ሊኖር ይችላል። አሁን ደግሞ ሌላ ነው እዚህ ላይ ከጠላት ጋር በሚኖር ፍልሚያ ላይ ስለዚህ በየአቅጣጫው ያለውን የሶብር አይነት እየጠቆሙ ነው ያለው። በዚህም ላይ ሶብር ይኖራችሁ። ከጠላት ጋር ከተገናኛችሁ ጽኑ። ዛሬ ያለው ጂሃድ ሁክሙ አይቋረጥም። መስፈርቱን ያሟላል አያሟላም ይታያል። ወደፊት ራሱን ችሎ እናያለን ኢንሻአላህ። ነገር ግን መጠቆም የፈለኩት ምንድነው ጂሃድ መሳሪያ አንስቶ መውጣት ላይ የተገደበ እዛ ላይ ብቻ ይቆም አይደለም። ዲንን መርዳት አይደል ዓላማው? ዲንን በሚረዳ የትኛውም ጉዳይ ላይ መሰለፍ
በዲን ላይ የሚሰለፉ ሰዎችን ማገዝ ሊሆን ይችላል። መሳጅዶችን መርዳት፣ መስራት፣ መገንባት ሊሆን ይችላል። በተለያዩ የዳዕዋ እንቅስቃሴዎች ላይ ከሌሎች ከጥፋት ኃይሎች የሚነሱ ብዥታዎችን መግፈፍ፣ ምላሽ መስጠት ሊሆን ይችላል። ብቻ አቅማችን በሚደርስበት ቦታ ሁሉ መጽናት የበኩላችን መወጣት ሶብር ነው። ወዕለሙ አነ አልጀነተ ተሕተ ዚላል السيوف ጀነት ከጠላቶች ሰይፍ ስር ከጠላት ሰይፎች ስር እንደሆነች ከሰይፎች ጥላ ስር እንደሆነች ወቁ። ማለት በጂሃድ የሚገኘው አጅር ጀነት ለመግባት ቀዳሚ ሰበብ ነው። ትልቅ ዋጋ ነው ያለው። ይሄን ነው መጠቆም የተፈለገው። ዘይቢያ ያነጋገር ነው። ثم قال النبي صلى الله عليه وسلم ከዛ መልእክተኛው ምን አሉ? اللهم ዘይቢያ ያነጋገር ስል ጃጋ የተለመደው መጃዝ የሚባለውን አይደለም የፈለጉት። ከዛ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? ዱዓ አደረጉ። በዱዓ ውስጥ ምን እናገኛለን? ተወሱል እናስተውለው። ተወሱል አለ። ተወሱል የተፈቀደ አለ፣ የተከለከለ አለ። በመልካም ስራ መወሰል አለ፣ በኢማን መወሰል አለ፣ በአላህ መልካም ስሞች መወሰል አለ፣ በስሞቹ በሲፋቶቹ። እዚህ ላይ ይሄ ነው ያለው። اللهم منزل الكتاب ومجري السحاب አንተ መጽሐፍን አውራጅ ሆንክ ጌታ። መጽሐፍ የተፈለገው በዘመን ጊዜ የወረደው ቁርአን ሊሆን ይችላል፣ ወይም ለተለያዩ ነቢያት ያወረዳቸው መጽሐፍቶች ለመጠቆም ሊሆን ይችላል። መጽሐፍትን አውራጅ ሆንክ ጌታ፣ ደመናን የምትነዳ በንፋስ ደመናን ከአንዱ ቦታ ወስዶ ሌላ ቦታ ምን ሊታይበት ነገር አለ? ደመናው ሌላ ቦታ ሄዶ ዝናብ ይደርሳል። በንፋስ የተነሳ አላህ የዝናብን ቦታና አቅጣጫ ሊወስንበት ይችላል። وهازم الاحزاب አማኞችን ለማጥፋት ከተለያየ አቅጣጫ ህብረት ፈጥረው የመጡ ጠላቶችን አሸንፋቸዋል። የአሕዛብ ጦርነት፣ የኸንደቅ ጦርነት እህዚምሁም ወንሱርና ዐለይሂም እርታቸው አንተ አሸንፋቸው በእነሱ ላይ አግዘን ብለው ነቢ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። ከዚህ ምን እንወስዳለን ከሐዲሱ? አንደኛ አልኢስቲዕዳድ ሊልጂሃድ ለጂሃድ ዝግጅት ያስፈልጋል። ዝም ብሎ በምርቃና የሚወጣ አይደለም። የኢማን ዝግጅት ያስፈልጋል። የቁስ ዝግጅት፣ የስልጠና ዝግጅት ያስፈልጋል። በፍላጎት ብቻ የሚወጣ አይደለም። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ ነበር። ቁርአንም ላይ ወአዒዱ ለሁም መስተጣዕቱ ምትችሉትን አዘጋጁላቸው ተብሏል። ሌላ استحباب الدعاء حال الكرب والشدائد ፈተና ጭንቅ በሚጨምርበት ሰዓት ዱዓ እንደሚወደድ ሰው በራሱ ዝግጅት ላይ መንጠልጠል መመካት የለበትም። የፈለገ ዝግጅት ቢኖረው የፈለገ በቂ የሚባል ከሌላኛው በኩል ከተሰለፈው የተሻለ ቁመና ላይ ነው ብሎ ቢያስብ እንኳን ተወኩሉ በጌታው ላይ ነው ያለበት። እጁ ላይ ባለ ሰይፍ አይደለም። ይሄ ግዑዝ ነገር ነው። እሱ ላይ ባለ አቅም ላይ መሆን የለበትም። ሙስሊም እንዲህ አይደለም፣ ጉልበቱ ይሄ አይደለም። ሌላ الصبر عند لقاء العدو ከጠላት ጋር በሚገናኘው ጊዜ ትዕግስት እንደሚገባ ተጠቁሟል። ጂሃድ ላይ ከሚያስፈልጉ ነገሮች እንደሆነ ሌላ ወصية المقاتلين في سبيل الله بما فيه صلاح امرهم ተዋጊዎችን ለጉዳያቸው ለዱንያም ለአኺራቸውም በሚጠቅማቸው ነገር በተቅዋ ማስታወስ እንደሚገባ ተጠቁሟል። በተቅዋ ማስታወስ እንደሚገባ ሌላ النهي عن تمني لقاء العدو ጠላት ጋር መገናኘትን መቋመጥ መጓጓት አይገባም፣ አያስፈልግም። ጂሃድን መውደድ ማለት ዝም ብሎ በደመ ነፍስ መጋፈጥ መፈለግ አይደለም። ይሄ ምን ይጠቁመናል? ምን አደብ እንዲኖረን ያደርገናል? አንደኛ በራሳችን በብዛታችን በዝግጅታችን እንዳንኮፈስ እንዳንጠለጠል ያሳስበናል። አትመኙ ተባለ አይደለ? ትኩረቱን ወደ ጌታ ያደርጋል፣ በአደብ ይንቀሳቀሳል። ሌላ لقاء العدو غيب ነው። ከጠላት ጋር መገናኘት ውጤት ምን እንደሚሆን አይታወቅም እኮ ከገጠሙ በኋላ ውጤቱ ከተጠበቀው ተቃራኒ ሊሆን ይችላል። የሁነይን ዘመቻ አስታውሱ። ሙስሊሞች በታሪክ ለመጀመሪያ ጊዜ የበዙበት ጊዜ ነው። ግን ከባድ የሆነ ሽንፈት ጀምሯቸው ነበር፣ ተሸንፈው ነበር። ኋላ እንደገና ውጤቱ የተቀየረው ሰዎች በብዛታቸው ሊመኩ አይገባም። ትንሽ ነው። የበድር ዘመቻ ላይ 310 ምናምን ሆነው አንድ ፊቶር ላይ ያሸነፉት አንድ ለሶስት በላይ ሌላም ዝግጅታቸው ግልጽ ልዩነት ነበር። ስለዚህ አማኞች በራሳቸው ዝግጅት በራሳቸው መሳሪያ በወኔያቸው በድፍረታቸው ወይም በሌሎችም ከነሱ በኩል ባለ ዝግጅት ላይ መንጠልጠል የለባቸውም። ይልቁንም ተቅዋቸውን ነው ቀዳሚ ማድረግ ያለባቸው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወደ ግብጽ የላኩት ሰራዊት ድል ሳይቀናው የተወሰነ ዓመታት ቆየ።
ድል ሳይቀር ደብዳቤ ጻፉ ምን ሲሉ ውስጣቸው የተፈጠረ ክፍተት አለ تقاتلونهم منذ سنتين ሁለት ዓመት ሙሉ ነው የምትዋጓቸው በመሳሪያ ይበልጡናል በቁጥር ይበልጡናል ምን በልጣቸው በተቅዋ ነው እሱ ከጎደለ እነሱ ይበልጡናል የጎደለ ነገር አለ ምንድነው ያለው ነገር ነው ውስጣቸውን እንዲፈትሹ ስለዚህ የኢማን ዝግጅት የተቅዋ ስንቅ ቀዳሚ የሆነ ቦታ ስለሚሰጠው ይሄን ማስተዋወስ ያስፈልጋል ሁልጊዜ ጦርነት ተነሳ ዛሬ ብቻ መታሰብ የለበትም ከዚያም ውጪ ባሉ ጉዳዮች ላይ ስኬት ላይ ለመድረስ ዓላማችንን ለማሳካት ከምንም በፊት ተቅዋ ነው ትልቁ ቀዳሚ ስንቅ መሆን ያለበት طيب ወደ ቀጣዩ ርዕስ እንግባ ባቡ ሲድቅ ሲድቅን የሚመለከት ርዕስ ነው ሲድቅ ማለት እውነተኝነት ምንድነው አንዳንዶች ምን ሲል ይገልጹታል ኢስቲዋኡል ባጢን ኢስቲዋኡ ሲር ወልዓላኒ ውስጥና ውጭ እኩል መሆን ነው እያሉ ይገልጹታል ባንደበቱ የሚናገረው በተግባር የሚያሳየው ነገር ተመሳሳይ መሆን እውነት አንድ አይነት መሆን ውሸት ውስጡ ሌላ ነው የሚያውቀው ከውጭ ሌላ ነው የሚናገረው አይገናኝም ውስጥና ውጭ ሲድቅ እንደዚህ አይደለም ሁለቱ አንድ አይነት ይሆናል ያለውን ተጨባጭ ዋቂዕ ባለበት ሁኔታ መግለጽ አለበት የልብ እውነተኝነት አለ የአንደበት እውነተኝነት አለ በተለያየ መልኩ ሊገለጽ ይችላል ስለዚህ ይሄ የሲድቅ ጉዳይ የተላላቆች ቁንጮ የሆነ ከፍ ያለ ደረጃ ነው ዋጋው ከፍ ያለ ነው ዋጋው ከፍ ስላለም ነው አላህ Subhanahu Wa Ta'ala ደጋግሞ የሚያሳስበን መልእክተኛው የሚያሳስብ የተወሰኑ አንቀጾችን እናያለን ከዚህ ጋር የሚቆራኙ قال الله تعالى የላቀው ከፍ ያለው አላህ እንዲህ ይላል يا ايها الذين امنوا ان انت امناتوا ሆይ اتقوا الله ፍሩ ይሄ ቃል ከመደጋገሙ የተነሳ አንዳንዴ ክብደቱ በሚገባው መጠን ላይ ይሰማል ይችላል አስፈሪ ቃል ነው አላህን ፍሩ የተደጋገመ ነገር እንደሚገባ ትኩረት ላይ እንሰጠው እንችላለን ወንጀልም እንደዚያው ነው ደጋግመን የለመድነው ወንጀል የገጠር ሰው የሴቶችን ይሄ ተራቆታ አለባበስ ያላየ ሰው ድንገት ከተማ ቢገባ በጣም ይሰቀጥጣዋል አለምደውማ እኛ ለምደነው አብረን እየተጋፋን ብዙ አይሰማን ልክ እንደዚሁ ሌሎች ነገሮች ትዕዛዛትም ላይ የሚጥሰውም የሚያዘውም ሁልጊዜ ሲሰማ አላህ ልቡን ህይወት ይዘራለት ተቅዋ በደም ከውስጡ ያበበ ሰው ካልሆነ በስተቀር ትኩረቱ ይፈዛል ይቀንሳል ይደበዝዛል አንድ የሆነ ሰው አንድ ትንሽ ከተማ ላይ ምን ይላል አንዲት ላም ሙሉ ቆዳዋ ተገፋ ገበያ ላይ ቀረበች አላህ በዚያ መልኩ ምን ያህል በህይወት ትቆማለች ሙሉ ቆዳዋ ተገፋ ገበያ ላይ ቆመች ገበያተኛው በሙሉ እየተሰባሰበ ተመልከቱ እያለ ሲያያተዋል አለ በቀጣይ ሳምንት መልሳ መጣቻቸው ባለፈው ሳምንት ገበያ ያልመጣ ገና አሁን የመጣ ሰው ሰፍ ብሎ ይመለከታል ሌሎቹ ትኩረት ማሰጡ አይተዋታል ማለት ሰፍ ብሎ እየተመለከተ ተጎኑ ያለውን አያጅ ይችላል አይችን እኮ ባለፈው አይተናታ ምንም ቦታ ማሰጡ አለቀ ተለመደ ባንደ ጊዜ ወንጀልም ልክ እንደዚህ ይሆናል የሆነ ሰሞን መደናገጥ መበራገግ ይኖራል ከዛ እየለመድነው ስንት ለምደነዋል አሁን ስንት ወንጀል እኮ በአቅራቢያችን ይፈጸማል አይናችን ይመለከታል አይሰቀጥታል ትዕዛዛትም ላይ አላህን ፍሩ ከበር ቃል ነው ራስህ አላህን ፍራ እያልን እንመልሳለን አላህን እንደመፍራት ማለት ነው አላህን እንደመፍራት ፈርቶ እንደመንቀጥቀጥ እንደመደንገጥ እንደመመለስ ይልቁንም የሚገስጸንን መጋፈጥ ምን አስገኝበት ሁኔታ በዚህ ደረጃ ምን መልስበት ሁኔታ ይኖራል እና ለቃሉ ተገቢውን ትኩረት መስጠት ይገባል ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ኢተቁላህ አላህን ፍሩ ወኩኑ مع الصادقين ከእውነተኞች ሁኑ እቺ አንቀጽ የወረደችው አሳልፈናታል በእነማን ምክንያት ነው የሚያስታውስ የለም በእነ ከዕብ ብኑ ማሊክ ታሪክ ከእውነተኞች ሁኑ ነው የተባለው ውሏችን ከማን ጋር ነው ጓደኞቻችን እነማን ናቸው እውነተኞች ናቸው ወይስ እውነት ተናገሩት የተነገረን የማይመስላቸው ናቸው በተለይም ዲናችንን አልፎ ሊነካ በሚችል ጉዳይ ላይ አላህን ከሚፈሩ ሰዎች ጋር ያለነው ቁርኝታችን ከማን ጋር ነው ይሄን እንድንፈትሽ የሚያሳስብ ከባድ መልእክት ነው ያለው እዚህ وقال تعالى والصادقين والصادقات والصادقين እውነተኛ የሆኑ ወንዶች والصادقات እውነተኛ የሆኑ ሴቶች ማለት አላህ
የመልካም ሰዎችን ባህሪያት እየገለጸ ነው። አነ ለሁም መግፊራ ምህረት እንዳላቸው የላቀ ምንዳ እንዳላቸው በጠቀሰበት ነው እውነተኞች ብሎ እያወደሳቸው ያለው እየጠቀሳቸው ያለው። ሌላ وقال تعالى فلو صدقوا الله ለአላህ እውነተኛ ቢሆኑ ኖሮ ለካነ ኸይረን ለሁም ለነሱ በላጭ ነበር የተሻለ ነበር። ሙናፊቆችን ነው እውነተኛ ቢሆኑ ነበር የሚሻላቸው። ሲርቅ ቢኖራቸው ከውስጣቸው ያለው ከውጭ እንደሚያስመስሉት ቢገጥም ነበር የሚሻላቸው። ካልሆነ ግን ውጤቱ የከፋል። እሺ فلو صدقوا الله في الإيمان በኢማን ለአላህ እውነተኛ ቢሆኑ በሲርቅ ለአላህ እውነተኛ ቢሆኑ ኖሮ ይሻላቸው ነበር። وأما الأحاديث كحديث بكل دقمو فالأول يمجمر وبالزي رئيس لاي عن ابن مسعود رضي الله عنه عبد الله بن مسعود تيزو الله يدد الله جونا عن النبي صلى الله عليه وسلم كنبيات نزو قال اندي فليوان إن السرق سرق أونتين الناس أونت يهدي يمران يا درسان إلى البر ودبقو ودملكم نجر وإن البر ملكام نجر دقمو يهدي إلى الجنة ودا جنة مرا ودا جنة يدرسان وإن الرجل عندسو ليصدق أو نتني الناقرال حتى يكتب اسكم يصاف درس عند الله كالله زل صديقا صديق تبلو اسكم يمزقب درس أو لا يتذكران وإن الكذب وشات دقمو يهدي إلى الفجور ودا أمس نومي مرة ودا أمس مرة ودا وانجلي مرة وإن الفجور أمس دقمو يهدي إلى النار ودا ساتي مرة وإن الرجل عند سو لا يكذب يواشي دقمو دقاقمو وشات لا يتذكران حتى يكتب عند الله كذابا كالله زنج اكلي وشات عمس تبلوس كنيسة درس متفق عليه وخارنا مسلم تسمع مبتنا بذي حديث عندنا يالنبت رئيس قارا القرآن كنا يالن يأونة واقعنا يالن إن الصدق يهدي إلى البر بير ميلاد تقلع يقالنا بل ودا من كام نقري مارا أونة نعمون أونة لا ما تذكر كوشت وشت المزايف براسو ودا من كام نقري مارا بليلوش نقروش لا ينقال وانجلن ودا مزايف لا أونتج ودا مزاد الله ودا مفرات ودا خير سروات مرال أونة راس ميشالان قلت لي هنا بحر ከዛ ያለፈ ወደ ሌሎች በርካታ መልካም ነገሮች የሚወስድ ትልቅ ባህሪ ትልቅ መገለጫ አለ። እነዚህ መልካም ነገሮች ደግሞ መልካም ነገር ደግሞ يهدي الى الجنه ወደ ጀነት ይወስዳል። ስለዚህ እውነት ወደ ጀነት ይወስዳል። وان الرجل لا يصدق አንድ ሰው በእርግጥም እውነትን ይናገራል። በሌላ የቡኻሪ ዘገባ ላይ የተሐረ الصدق እውነት ላይ ያተኩራል፣ ለእውነት ትኩረት ይሰጣል፣ ሐሰትን ይጸየፋል። حتى يكتب عند الله صديقا ከአላህ ዘንድ ሲዲቅ ተብሎ እስከሚጻፍ ሲዲቅ ማለት ንግግሩ በንግግሩም በተግባሩም እውነተኛ የሆነ ኢማኑ ከፍ ያለ ደረጃ ላይ የደረሰ ለጌታው እውነተኛ የሆነ ታማኝ የሆነ ሰው ሲዲቅ ተብሎ እስከሚጻፍ ድረስ ከሌ ሲዲቁ ባህሪው መታወቂያው መገለጫው ይሄ ይሆናል። حتى ፍርድ ላይ ቢቀርብ ሙግት ቢገጥመው ሐሳቡን በትክክል ማስረዳት ቢያቀተው እንኳን አንዳንዴ ፊቱን አይታችሁ እውነተኛ መሆኑን ታስተውሉታላችሁ። ምላስ አቃተው መግለጽ አቃተው እንጂ የሆነ ነገር እንዳለ ያስታውቃል ትላላችሁ። ያሳዝናችኋል። እውነት እንዳለ ያስታውቃል። ይህ ሰው የሚዋሽ ሰው አይደለም የምትሉት አለ። መግለጽ እንኳን አቅቶት ማለት ነው። ከፊቱ እውነት የሚነበብበት ሰው አለ። በሌላ በኩል ደግሞ وإن الكذب يهدي إلى الفجور ውሸት ወደ አመጽ ይመራል። ፉጁር የትኛውም አይነት አመጽ ወንጀል ጸያፍ ነገሮችን በሙሉ ሊይዝ ይችላል። እነዚህ ነገሮች ደግሞ وإن الفجور يهدي إلى النار ወደ እሳት ይመራል፣ ወደ እሳት ያደርሳል። وإن الرجل لا يكذب حتى يكتب عند الله كذابا يكتب يحكم له ይጻፍበታል፣ ይወሰንበታል። ይሄው መታወቂያ የሆነ ውሸትን እያቃለለ እየተላመደው በሄደው ቁጥር ሙሉ መታወቂያ ይሆናል። ሰዎች ሲያዩት ገና ውሸትን የሚያስታውሱበት ገና ከፊቱ ውሸታም እንደሆነ የሚታወቅ ሲናገር ከገጽታው ይለያል። ከገጽታው ከሁኔታው እውነት የሚያዘው እንደዚያው። አስታውሱ አብዱላህ ኢብኑ ሰላም ይሁዲ የነበረው ወደ እስላም የገባው መዲና የነበረው ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲገቡ
ምንድነው ያለው? ፊቱን ስመለከት የውሸታም ፊት እንዳልሆነ አስታወቀኝ። እውነተኛ እንደሆነ አስታወቀኝ። ፊቱን ስመለከት ከፊት ይነበባል። አስተዋይ ለሆነ አካል ተቅዋ ላለው አላህ ለሚፈራ አካል እውነተኛ የሆነ ሰው ገና ከፊቱ የሚነበብበት ሁኔታ። ውሸታም የሆነውን ሰው የፈለገ ከሽኖ አስመስሎ ቢያቀርበው ካነጋገር ቅላጼው ከድምፁ ቶን ራሱ ካቀራረቡ ራሱ ከቃላት አቀነጃጀቱ ከፊቱ እንቅስቃሴ እየዋሸ እንደሆነ ልታውቁ ትችላላችሁ። እኔ ይህን ሰው እያላመንኩትም የምትሉት ይሁን አዝማሚያው ፍንጭ የሚሰጥ የሆነ ሰው አለ፣ አላህ የሚያጋልጠው አለ። ውሸትም በተከታተለ ትኩረቱ እዛ ላይ በሆነ ቁጥር ለውሸት ለመናገር ደንታቢስ እስከሆነ ድረስ ወደ ሌሎች ወንጀሎች እንዲዳፈን በርካታ ቀዳዳዎች ይከፈታሉ። የወንጀል በሮች በበዙ ቁጥር ደግሞ የጀሃነም በር ነው የተከፈተው። እሺ ቀጣዩ ሐዲስ الثاني ሁለተኛ عن ابي محمد كابو محمد تيزو الحسن بن علي سماچو ابن ابي طالب رضي الله عنهما ሁለቱም አላህ ይወደድላቸውና አባተንም ልጅ قال انبهالو حفظ جاله يجاله من رسول الله صلى الله عليه وسلم الله ملكتنيا دع ما يريبك دع تو ما يريبك የሚያጠራጥርህን الى ما لا يريبك ወደማ ያጠራጥርህን ማለታቸው حفظ جاله ይላል فإن الصدق اونات طمأنينة መረጋጋት والكذب وشت ريبة مولاول مترادر رواه الترمذي زجبوتال وقال حديث حديث صحيحنا وبدوان قوله يريبك يميل حديث استسلفنا قال هو بفتح الياء يا بلنا ببال وضمها بضم من ببجال يريبك ومعناه ملكت من دنو ترقاميو اترك تو ما تشك في حله ما تشك يمتتراترون في حله فقدنته لا يتفكد مهنه لا يمتتراترون وعدل زور أزنبل تو إلى ما لا تشك فيه ودم ما تتراتروا أزنبل ودسوهن ايش بذه حديث وسط من ملكنا النجلة يحدث واستلال في الحسن بن علي ناجه ታላቁ ሰሐቢ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ፋጢማ ልጅ በአባታቸው በኩል ደግሞ እንደዚሁ የዓሊ ኢብኑ አቢ ጣሊብ ልጅ ናቸው። ሐሰን ኢብኑ ዓሊ ከሂጅራ በኋላ በ3ኛው ዓመት ሂጅራ ነው የተወለዱት። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ገና 10 ዓመት እንኳን አልሞላቸውም። ግን በዛች አጭር እድሜያቸው የሰሟቸውን ሐዲሶች አስተላልፈዋል። ገና ህፃን እያሉ ነብዩ ሰለላሁ ዐለይሂ ወሰለም አቅፈው ምን ብለዋል? ኢነ ብኒ ሃዛ ሰይዱን ይሄ ልጄ ቁንጮ ነው፣ ረኢስ ነው፣ ዋና ነው፣ አይነታ ነው። ወለዐለ አላህ አን ዩስሊሐ ቢሂ በይነ ፊአተይን ዐዚመተይን ሚን አልሙስሊሚን ምናልባትም በሱ ሰበብ ሁለት ግዙፍ የሙስሊም ቡድኖችን ያስታርቅበታል፣ እርቅ ያወርድበታል ብለው ተናገሩ። ሐሰን ገና ጻድያ መቼ ተከሰተ? በሙዓዊያ ዘመን ሙስሊሙ በሙዓዊያና በዓሊ መካከል በተከሰተው ልዩነት ለሁለት ተከፍሎ ነበር። ብዙዎች ያለቁበት ከባድ ፊትና ነው የደረሰው። ዓሊ ሲሞቱ ጊዜ ቀጥታ የተተኩት ሐሰን ነበሩ። ሐሰንና ሙዓዊያ ወደ ጦርነት ሊያመሩ ሁኔታዎች ባሉበት ሐሰን ምን አደረጉ? ነገሩን አሰቡ፣ ተመለከቱ። ከዚህ ጦርነት በኋላ በርካቶች እንደሚያልቁ አሰቡ። ለምን ለልቂት ሰበብ ሆናለሁ አሉ። እኔ ለሙዓዊያ ተቻለሁ ኺላፋው ተው በቃ ያ አመት ዓመል ጀማዓ የጀማዓ አመት ተብሎ ተጠራ። ልዩነቱ በህብረት በአንድነት የተቀየረበት የተተካበት ዘመን ስለሆነ እና ትልቅ ዋጋ ነው ያላቸው፣ ትልቅ ደረጃ ነው ያላቸው። ነብዩ ሰለላሁ ዐለይሂ ወሰለም በሌሎች መሐዲሶች የእሳቸውን ደረጃ የጠቆሙበት አለ። መጨረሻ ላይ በግልጽ ባልታወቀ ሁኔታ በመርዝ ተመርዘው ነው የተገደሉት። አንዳንዶች በሚስታቸው ይላሉ والله اعلم ሐቂቃው ሌሎች አካላትን በጥርጣሬ የሚያነሳሉ። ምንም አይሰራልንም እሱ ብቻ
በዚህ መልኩ ሞተዋል ረዲየላሁ ዐንሁ አላህ ይወደድላቸው ያስተላለፉትን ሐዲስ ስንመለከት دع ما يريبك ከመልእክተኛው ይዣለሁ አሉ ምን دع ما يريبك الى ما لا يريبك የሚያጠራጥርህን ትተህ ወደማያጠራጥርህ ሁን በዒባዳ የሚያጠራጥር ያጋጥምሃል በሙዓመላት የሚያጠራጥር ያጋጥምሃል ይሄ ነገር ይፈቀዳል አይፈቀድም የምትለው ሁክሙን ማትለየው ነገር በዚታ የሚመጣበት ነገር ይገጥምሃል ሁክሙ ምንድነው አንድ የህይወት ቀመር አለ እዚህ ውስጥ የሚያጠራጥር ነገር ሲያጋጥምህ ወደማያጠራጥርህ ሁን መቼ ግልጽ መረጃ በሌለበት ነው የሚቋጭ የሚለይ ነገር ካላገኘ ነው ለጊዜ መረጃ ካገኘ ከመረጃው ትሆናለህ ካልሆነ ግን ሰላም ነው ያለው እየሰገድክ እያለ ውዱእ አለኝ የለኝም ብለህ ተጠራጠርክ ውዱእ ቀድመህ እንዳረክ ታስታውሳለህ ፈትቻለሁ አልፈታውም ነው ጥርጣሬ አለ ጥርጣሬ ወጥቶ ውዱእ አልነበረም ከዛ ግን ውዱእ አለኝ የለኝም አድርጌያለሁ እንዴ ከዛ በኋላ መነሻህ ያዝ መነሻህ ምንድነው አለመኖር ስለዚህ ከአለመኖር በኋላ የመጣው ጥርጣሬ ዋጋ ተሰውቶ እንደሌለህ ቁጥር ሌሎችም ሁለት ነው ሶስት እየሰጣልሁበት ረካዓ ሁለተኛ ረካዓ ላይ ነው ሶስተኛ ረካዓ ላይ መለየት አልቻለም ጥርጣሬው ስንተኛው ላይ ነው ሶስተኛው ላይ ነው ሁለቱማ ተይዟል ይሄ ነገር ሁለተኛ ነው ወይ ሶስተኛ ላይ ሶስተኛው ነው ጥርጣሬ ሆነ ሶስቱም ተው በቃ ኢላ ማላ يريبك ወደማያጠራጥር ይሄ ነገር ይፈቀዳል አይፈቀድም አጋጠመ የሚፈቀዱ ነገሮች ሁክማቸው ይታወቃል الحلال بين የማይፈቀዱ ሁክማቸው ይታወቃል والحرام بين ይሄኛው ግር ያስተኝ ነገር ገጠመ وبينهما امور مشتبهات መሃል ላይ ግር የሚያስተኙ የሚመሳሰሉ ከዚህም የሚመስሉ ነገሮች ይገጥማሉ እነሱም በተመለከተ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም እነሱም በተመለከተ ከብጅታዎች እንድንርቅ ነው ያሳሰቡት ስለዚህ ወደማያጠራጥር ሆነ ፈሳችን ጋር የሚገናኝበት ነጥብ አለ فإن الصدق እውነተኝነት طمأنينة መረጋጋት ይሰጣል እውነቱን ተናገር ሰላም ታገኛለህ ለሰው ሙዋሸህ ለራስህ ሙዋሸህ ለማን ሙዋሸህ ውስጥህ የመጀመሪያ ረብሻ የሚቀሰቅሰው ራስህ ውስጥህ ነው እንዴት ውሸት ትናገራለህ ይላል ከውስጥ ሸይጣን እዛው ሽብር ይቀሰቅስብሃል ዒባዳህን ያበላሸዋል ዒባዳ ላይ ብትሆን ራሱ ደግሞ ደጋግሞ ያመጣብሃል አንዴ ወንጀሉን ከፈጸምክ በኋላ የሆነ ሰው ምን ይላል ሱቅ ላይ ለምሳሌ እየሰራህ ነው ያለው የሆነ ሰው 10 ብር ሰጠ የሁለት ብር ዕቃ ለመግዛት 8 ብር ማንሳለው ከዛ ሰው የወረሱት ዝም ብሎ ሄደ ለስተው አለስተው ላስታውሰው ዝም ብሎ አስቀረው ይላል ሸይጣን ይጎተጉታል ነፍስያ ትመጣለች ሰውየው ከሄደ በኋላ ማንነቱን አታውቀውም መለየት አትችልም እንደገና ሸይጣን ራሱ አምጥቶ ጸጸት ላይ ይጥላል ውዱእ ስታደርግ አንተ ላይ ምን ልታደርግ ነው ይላል ሶላት ላይ ስትቆም ልትሰግድ ነው አይደል የሰው 8 ብር ይዘህ ይላል ውስጥ ይህመት እያንዳንዱ ሐረካት ላይ ውስጥህን ትርምስምሱን ያወጣል طمأنينة የለም ረብሻን የሚያስከትለው ዒባዳህን ነው የሚያበላሸው ሰኪናን የሚነሳ ስለዚህ فإن الصدق طمأنينة እውነተኝነት መረጋጋት አለው በውስጡ والكذب ውሸት ደግሞ በተቃራኒ ሪበቱ ጥርጣሬ መወላወል ነው የሚያመጣው ይሄ እንዳይሆን ሰላም ትፈልጋለህ እርጋታ ትፈልጋለህ ሰኪና ትፈልጋለህ ከውሸት እውነትን ያዝ ይያሉ እሺ ወደ ቀጣዩ ሐዲስ እናልፋለን الثالث በዚህ ርዕስ ሶስተኛው ሐዲስ عن ابي سفيان كأبو سفيان تيزو صخر بن حرب رضي الله عنه سماته صخر بن حرب في حديثه الطويل برجم حديثاته وسط في قصة هرقل تارك وسط قال هرقل اندهالا فماذا يأمركم بمندنو يميازاچو ملكتኛው ነብዩ በምንድነው የሚያዛቸው يعني النبي صلى الله عليه وسلم قال ابو سفيان በዚህ ጊዜ እንዲሃለ قلت يقول እንዲህ ይላል አልኩት اعبدوا الله وحده والله ብቻ ተገዙ ولا تشركوا به شيئا በሱ ላይ ምንንም አታጋሩ واتركوا ተው ما يقول آباؤكم አባቶቻችሁ የሚሉትን ተው ነው የሚለው ويأمرنا ያዘናል እንደገና በተጨማሪ በሶላት ያዘናል والصدق በእውነት والعفاف በጨዋነት ቁጥብነት والصلة ዝምድናን በመቀጠል متفق عليه ቡኻሪና ሙስሊም የተስማሙበት ነው
طيب የሐዲሱ አስተላላፊ አቡ ሱፊያን ታዋቂው ከቁረይሽ መኳንንት ውስጥ አንዱ ቁረይሽን በማሰለፍ ረሱልን ሰለላሁ ዐለይሂ ወሰለም በጦርነት በተደጋጋሚ እንደገጠሙ ይታወቃል። ጦርነት እንደገጠሙ እንዳሳለፉ የበድር ዘመቻ፣ የኡሁድ ዘመቻ እና ሌሎችም ቦታዎች ላይ ይታወቃል። የተከሰቱ በአቡ ሱፊያን መሪነት የተከሰቱ ነገሮች አሉ። ነገር ግን ኋላ ከሰለሙ በኋላ ኢስላማቸው ያማረ ነበር። የሰለሙት ነብይ ሰለላሁ ዐለይሂ ወሰለም መካን ሲቆጣጠሩ ነው። ከዚያ የሁነይን ዘመቻን ካሸነፉ በኋላ ነብይ ሰለላሁ ዐለይሂ ወሰለም 100 ግመሎችን እና 40 ወቄት ወርቅ ሰጥተዋቸዋል ለልጆቻቸው የዚድ እና ሙአዊያም እንደዚሁ። ምክንያቱም የነሱ መስለም ትርጉሙ እነሱ ላይ የሚቆም አልነበረም። ልባቸውን ይበልጥ ለመያዝ ያደረጉት ነው። የእውነት ያላቸው ቦታ ለየት ይላል። ቁረይሾች ዘንድ ተራሰው አይደሉም። ከቁንጮቹ ከአመራሮቹ ውስጥ ናቸው። በዚያ ላይ መምራት የሚችሉ የፖለቲካ ክህሎት ያላቸው ናቸው፣ ብቃት ያላቸው ናቸው እና የነሱ መያዝ ትርጉሙ ሰፊ ስለሆነ በዚህ መልኩ ነው የያዟቸው። ከሰለሙ በኋላ እስላማቸው ያማረ ነበር። ኋላ ላይ በጦርነት እየተዋጉ ያለ አንድ አይናቸውን አጥተዋል። የጣኢፍ ጦርነት ጊዜ እንደገና የየርሙክ ጦርነት ጊዜ ሌላኛውን አይናቸውን አጥተዋል። በጂሃድ ላይ ሁለት አይናቸውን በጂሃድ ላይ አጥተዋል። ይህን የምጠቁመው ለምንድን ነው? በዚህ መልኩ ከሰለሙ በኋላ እስላማቸው እውነተኛ መሆኑ ታውቆ ነብዩ ሰለላሁ ዐለይሂ ወሰለም ተቀብለዋቸው መስዋዕትነት የከፈለን ሰው قبل الاسلام የፈጸሙትን መነሻ እያደረጉ በነገር መውጋት ጸያፍ የሆነ ብልግና ነው። ከመስለማቸው በፊት እሳቸው ብቻ አይደሉም፣ ሌሎችም ጋር ብዙ ሰቅጣጭ ነገሮች አልፈዋል። الاسلام يهدم ما قبله እስላም የቀደመን ነገር ያወድማል ያጠፋል ነው የተባለው። ስለዚህ ቀድሞ እንዲህ አድርገዋል ለተችት የሚነሳ ነገር አይደለም። አለቀ። እኛ እኮ ለኢስላም ከነብዩ ሰለላሁ ዐለይሂ ወሰለም በላይ አንቆረቆርም። ስለደረሰው ነገር እኛ የበለጠ አያመንም፣ ሐቁንም እኛ የበለጠ አናውቀውም። መልእክተኛው ሰለላሁ ዐለይሂ ወሰለም የተቀበሉትን ነገር እኛ ሻፈረን እምቢ ልንል አንችልም። እኛ ማንነን ሲጀመር ምን የተለየ ቦታ አለን? ከዚያ ከሰለሙ በኋላ ደግሞ የነበራቸው ነገር እየሰማን ነው። ቢያንስ ይሄ ነገር ሊያስደነግጠን ይገባል። ኋላ ላይ በሙአዊያ እና በአልይ መካከል እና የመሳሰሉ የተከሰቱ ነገሮች መነሻ አድርገንም ምላሳችንን ልናስገባ ይገባል። አብዱላህ ኢብኑ ሙባረክ ዑመር ኢብኑ አብዱል አዚዝ ረሂመሁላህ ምን ይላሉ? ስለዚህ ግጭት ሲጠይቋቸው እዚህ ጦርነት ውስጥ ሰይፋችን አልገባም፣ ምላሳችን መግባት የለበትም ይላሉ። ምላሳችንም ሊገባ አይገባም። ስለዚህ ልናርፍ ነው የሚገባው፣ ልናርፍ ይገባል ማለት ነው። طيب እና በዚህ እሳቸው ባስተላለፉት ታሪክ ውስጥ ወደ ሻም ሄደው ነበር ለንግድ። ሻም አካባቢ ደግሞ በሮማውያን ስር ነበር። የትኞቹ ሮማውያን? ሮም ለሁለት ተከፍሎ ምዕራቡ ቀደም ብሎ ጠፍቷል፣ ፈራርሷል መንግስቱ። ምስራቁ ቤዛንታይን እየተባለ በታሪክ የሚጠራው በዘመኑ መሪው ሄራክል ነው። ሄራኩለስ የሚባለው የታሪክ መጽሐፍት ውስጥ ሄራኩለስ እየተባለ የሚጠራው እና ነብዩ ሰለላሁ ዐለይሂ ወሰለም በ6ኛው ዓመተ ሂጅራ ለተለያዩ ንጉሳን ደብዳቤ ልከው ነበር እንዲሰልሙ። ከተላከላቸው አንዱ ይሄ ነው፣ ሄራኩለስ ነው። ደብዳቤው ሲደርሰው ከዚህ ሰዎች አካባቢ የመጡ ሰዎችን አምጡልኝ ሲል እነ አቡ ሱፊያን ሻም ለንግድ መጥተው ስለነበር ሰብስበው ከሱ ዘንድ ወሰዷቸው። ከናንተ ውስጥ ለዚህ ሰውዬ ቅርብ የሆነው ማን ነው ብሎ ጠየቀ። አቡ ሱፊያን እኔ ነኝ የምቀርበው አለ። ከፊት አስቆመ። ሌሎችን ከኋላ አሰለፋቸው። ጠይቀዋለሁ፣ የሚዋሽ ከሆነ አስተባብሉት፣ ውሸቱን ነው ብላችሁ ተናገሯል። የሚጠየቀው ጥያቄ የነብዩን ሰለላሁ ዐለይሂ ወሰለም ደረጃ ከፍ የሚያደርግ ሆነ ምላሹ። የሚሰጠው የእሳቸውን እውነተኝነት የሚያንጸባርቅ ሆነ። አቡ ሱፊያን በሰዓቱ ጠላት ነው። ይሄ ነገር እንዲሆን አይፈልግም። ቢዋሽ ይፈልጋል። አይዋሽ ነገር ሰውየው የተጠቀመበት ነገር አስፈራው። ምክንያቱም ሲመለሱ ምን ሊከሰት ይችላል? አቡ ሱፊያን እኮ ሄራክል ፊት ቀርበን እንደዚህ ዋሽ ብሎ ሊያወሩበት ነው። ይሄ ነገር አሳሰበው። ውሸት ከኔ ተወስዶ ይወራብኛል ይባል ፈራኑ ዋሽ ነበር ነው በጊዜው። በዚህ ደረጃ ኩፍራቸው ላይ እንኳን ሆነው ውሸትን እንዴት እንደሚጸየፉ ሐያ እንዴት እንደነበራቸው ተመለከቱ። እየፈለጉት እንኳን ሊናገሩት ከበዳቸው። አቡ ሱፊያን ዋሽ መባል አልፈለገም። በዚህ ደረጃ ማለት ነው፣ የሚጎዳው ነገር እያየ ማለት ነው። እና በዛ ሰዓት ላይ ከተጠየቁ ጥያቄዎች አንዱ ምን የሚል ነው? فماذا يأمركم በምንድን ነው የሚያዛችሁ? ምን ያዛችኋል ብሎ ጠየቀ። ምን ያዛችኋል?
አቡ ሱፊያን ምን መለሰ? እዕቡዱላህ ወህደሁ አላህን ብቻ ተገዙ ይለናል። አላህን ተገዙ ይለናል አይደለም። አላህን መገዛትማ ቁረይሾችም ዘንድ ነበር። እና አቡ ሱፊያንም እኮ ነበራቸው አይደል እንዴ? ነበር አልነበረ? ሐጃቸው ውስጥ እኮ ለአላህ ሐጅ ያደርጋሉ። ለበይክ አላሁመ ለበይክ ይላሉ። ግልጽ ሐዲሶች ውስጥ እናገኛለን። ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ። በዚህ መልኩ ሐጅ ያደርጋሉ። ነብይ ሰለላሁ ዐለይሂ ወሰለም ይህን ሲሉ ሲሰማቸው ምን ይላሉ? ቃድ ይሏቸዋል። በቃ ቀጥለው የሚሉት ሽርክ ስለሆነ እባካችሁ ቁሙት ይላሉ። እነሱ ግን እሳቸውን የሚሰሙ አይደሉም፣ ይቀጥላሉ። ኢላ ሸሪከን ሁወ ለክ ለአንተ የሚገባ ሸሪካ ቢሆን እንጂ ለሱ የሚገባ ሸሪካ አለው የለውም። ተምሊኩሁ ወማ መለክ የምትቆጣጠረው የማይቆጣጠር ይሄ ሆነ ዋናው ተቆጣጣሪ እሱ ነው። የሚያመልኳቸውን እንኳን ከሱ ጋር እኩላቻ አላደረጉም። ተመልከቱ። ግን አምልኮት እየሰጧቸው ነው። ተጋሪ እንዳለው በግልጽ እያመኑ ነው ያሉት። እና አቡ ሱፊያን ምን አለ? እዕቡዱላህ ወህደሁ በብቸኝነት እሱን ብቻ አምልኩ ይለናል። ወላ ቱሽሪኩ ቢሂ ሸይአ በሱ ላይ ምንም አታጋሩ ይለናል። ዒባዳን ለፍጡር ለሌላ አትስጡ ነው የሚለን። ወትሩኩ ተው ይለናል። ማ የቁሉ አባኡኩም አባቶቻችሁ የሚሉትን ሲሉ የነበረውን የወረሳችሁትን ተው ይለናል። የተውሂድን አሳሳቢነት የሽርክን ጸያፍነት ያስተማሩበትን መንገድ ጠቆመ። አላህን መገዛት ብቻ ሳይሆን በብቸኝነት መሆን እንዳለበት፣ ሽርክ መኖር እንደሌለበት ይሄ ዛሬም መጠበቅ ያለበት ነው። ከዚያስ አባቶቻቸው የሚሉትን ተው መቼ ያስተማሯቸው ጥፋት ከሆነ ነው እንጂ መልካም ካስተማሩት መልካም አባቶችን ምሳሌ ማድረግ ይገባል አይደለም? ነብያትና የነሱ ፈለግ የተከተሉ ሰዎችን በመልካም መከተል አለበት። እዚህ ግን አባቶቻቸው ሽርክን ያወረሷቸው ጥፋትን ያወረሷቸው። ስለዚህ ወትሩኩ ማ የቁሉ አባኡኩም አባቶቻቸው የሚሉትን ተው ይለናል። ከዛ በተጨማሪ የተዘረዘረው ምንድነው? በሶላት ያዘናል። በሲድቅ ርዕሳችን እቺ ነች መሐል ሻሂድ። በሲድቅ በእውነት ያዘናል፣ እውነተኝነትን ያዘናል፣ አትዋሹ። ወልዓፋፍ ቁጥብነትን፣ ጨዋነትን። ዓፋፍ ሁለት ትርጉም ሊይዝ ይችላል። አንድ የሰው እጅ ላይ ያለን ነገር ከመጠየቅ ተብቃቁ፣ አትጠይቁ፣ ቁጥብ ሆኑ። ዓፋፍ ብልትን መቆጠብ፣ ከሐራም ራስን ማራቅም ይሆናል። ሁለቱንም ይዛል። ራሳችሁን ጨዋ አድርጉ ቁጥብ ይለናል። ወስፊራፍ ዝምድና መቀጠልንም ያዘናል። በዚህ መልኩ ያዘናል አለ። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ሐዲስ ነው። በዚህ ሐዲስ ውስጥ በርከት ያሉ ቁም ነገሮችን እንወስዳለን። ዋናው ቀዳሚው ነገር ያለንበት ርዕስ ስለሆነ ሲድቅን መልእክተኛው ሰለላሁ ዐለይሂ ወሰለም ገና በጧቱ ምን ያህል እንዳሳሰቡ ተውሂድ የሚያስተምሩ ሰዎች እዚህ ላይ አንድ ትኩረት መስጠት ያለባቸው መዘንጋት የሌለበት ነገር አለ። ስለ ተውሂድ ሲነገር 13 ዓመት ተውሂድ ብቻ ነው ያስተማሩት ይባላል። ብቻ የሚል ቃል ስህተት ነው። በእርግጠኝነት ለተውሂድ ቅድሚያ ሰጥተዋል እንጂ የሚባለው ምን ሲያስተምሩ ነበር? ይሄው አቡ ሱፊያን ምን እየተናገረ ነው ያለው? በምን ያዘናል አለ? ወየእምሩና ቢሰላቲ በሰላት ያዘናል፣ በሲድቅ ያዘናል፣ በዓፋፍ ያዘናል፣ ዝምድናን በመቀጠል ያዘናል። ጃዕፈር ወደ ሐበሻ መጥቶ ከነጃሺ ፊት ሲቀርብ የዘረዘራቸውን አስታውሱ። ዝምድናን በመቀጠል ጠንካራው ደካማውን የሚበላበት ነገር በክት የሚበላበት ጊዜ ነው የነበረው። ከዚህ ነገር ከለከለን ነው ሲል ነበር። ተውሂድ ብቻ አይደለም የታዘዘው፣ ሌሎች በርካታ ነገሮች ነበሩ። የተውሂዱ አሟይ ነገሮች ናቸው፣ አብረው የታዘዙ ናቸው። ኸዲጃ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ከጅብሪል ጋር ተገናኝተው ጅብሪል እንደሆነ አላወቁም። ሰውነታቸው እየተንቀጠቀጡ መጥተው አልብሽኝ ደርቢልኝ ሲሉ ሰዓት ሰግቻለሁ ፈርቻለሁ ሲሉ ምንድነው ያለቻቸው? አንተን ግቦ ያገኘህም ምክንያት የጠቀሰችው ዝምድናን ትቀጥላለህ ነው የጠቀሰችው። ዝምድናን ትቀጥላለህ። ስለዚህ በርካታ መልካም ነገሮች قبل النبوة بعد النبوة ነበሩ። ከተውሂድም ጋር በተጓዳኝ ተውሂድ ሲያስተምሩ አብረው ነበሩ። ስለዚህ ለተውሂድ ቅድሚያ ሰንሰጥ ሌሎችን በገፋ መልኩ ወይም ሌሎች እንዳልነበሩ አድርገን በሚመስል መልኩ ማቅረብ የለብንም ማለት ነው። አንድ ሐዲስ አይተን እናቆማለን። الرابع አራተኛው عن أبي ثابت كثابت أبا تيزو وقيل أبي سعيد أي أبو سعيد نوم يبالو التبلوال وقيل أبي الوليد كنياتشو نتلايو كنياتشو يسعد يا ثابت أباس نوم يبالو ويس يسعد أباس نوم ويس يا الوليد أباس
የታወቁበት ኩንያቸው አንዳንዴ ደብዘዝ ሊል ይችላል በስማቸው በሰፊው ሲታወቁ ሳህል ብን ሁነይፍ ስማቸው وهو በድርይ ናቸው በድር ላይ መካፈል የተለየ ዋጋ አለው ለዛ ነው የሚጠቆመው በድርይ ናቸው በድር ላይ የተካፈሉ ናቸው ረዲየላሁ ዐንሁ أن النبي صلى الله عليه وسلم قال ነብያችን እንዲህ ብለዋል من سأل الله تعالى اللهን የላቀውን አላህን የጠየቀ ሰው الشهادة ሸሂድነትን በአላህ መንገድ መስዋዕት መሆን ሸሂድ መሆንን የለመነ ሰው ቢሲድቅን ሲድቅ ራሳችን ጋር እናገናኝ በእውነት የለመነ ሰው በለገሁ አላህ ያደርሰዋል መናዚለ ሹሃዳ የሸሂዶችን ደረጃዎች ያደርሰዋል ከፍ ያለን ዋጋ ያጎናጽፈዋል ወኢን ማተ ዐላ ፊራሺሂ ከፊራሹ ላይ ከቤቱ እንኳን ቢሞት በጦር ሜዳ ውሎ ጂሃድ ላይ ባይሞት እንኳን የሸሂዶችን ልዩ ደረጃ ያጎናጽፈዋል በምኑ በእኽላሱ በእውነተኛ በቁርጠኛ ውሳኔው ስለዚህ የሲድቅን ዋጋ መጠቆም ነው የተፈለገው ረዋሁ ሙስሊም የዘገቡት ሐዲስ ነው እሺ ስለዚህ አላህ Subhanahu Wa Ta'ala ሸሂድነትን የጠየቀ በተጨባጭ ዝም ብሎ በቃል መናገር አይደለም ስለ ሲድቅ እያወራን ያለነው ሲድቅ ማለት ውጭና ውስጥ መመሳሰል ነው ብለናል ለሰዎች መናገሩ አይደለም የሚፈለገው ከልብ እውነተኛ የሆነ ስሜት አድሮ አላህን ከልቡ የለመነ ሰው የጠየቀ ሰው አላህ የጠየቀውን አያሳጣውም ሰውየውን የሸሂዶችን ደረጃ ያጎናጽፈዋል ምን እንረዳለን በርካታ ኸይር ስራዎች ላይ መሳተፍ የሚያቀትብናል በተለያየ ምክንያት ዳዕዋ ማድረግ ጉጉት ይኖርናል ወይ ዒልም የለንም ወይ ደግሞ የተመቻቸ ሁኔታ የለም ያሰጋ ነገር አለ ኸይር ስራ ላይ መሳተፍ እንፈልጋለን አቅም የለንም ገንዘብ የለም ወላጆቻችንን ማስደሰት እንፈልጋለን በሚፈልጉት መጠን ሆነን አልተገኘንም ከልብ እውነተኛ የሆነ ስሜት ከውስጣችን ካደረ አላህ Subhanahu Wa Ta'ala የፍላጎትን እንደማያሳጣ እውነተኛ የሆነ ኢኽላስ ንያን እንደማያሳጣ የሚጠቁም ትልቅ አብሳሪ የሆነ ሐዲስ ነው ትልቅ ዋጋ ያለው ሐዲስ ነው ስለዚህ ሲድቁል ቁሉብ የልቦች እውነተኝነት ሰበቡን ሊቡሉግል መጥሉብ ከፈለጉት ለመድረስ ሰበብ ነው የሚያልሙትን ለማግኘት እውነተኛ ሰበብ ከደረሰ ማለት ነው ሌላ استحباب طلب الشهاده ሸሃዳን መለመን አላህ መጠየቅ ሸሂድነትን እንዲሰጠን እንዲያጎናጽፈን መጠየቅ በኢኽላስ ይህን መለመን ዋጋ እንዳለው ደረጃ ከፍ ያለ ዋጋ ስላለው ነው በዚህ መልኩ የጠየቀን አላህ ይሰጠዋል ያሉት በዚህ መልኩ የጠየቀን አላህ ይሰጠዋል ማለታቸው ይህን መለመን በራሱ ዋጋ እንዳለው እያሳሰቡን ዋጋ እንድንሰጠው ትኩረት እንድንሰጠው እያሳሰቡን አፎን ትንሽ ሰዓት ገብቻለሁ ላይ በቀና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك